ሰላም ጤና ይስጥልን። እንደምን ሰንብታችኋል? እንደምን አላችሁ? በዛሬው ዝግጅታችንም ወቅታዊ አሳሳቢ ጉዳዮችን እንዳስሳለን። ሀገሪቱ ካለችበት ወቅታዊ ሁኔታ አንፃር የፖለቲካ፣ ማህበራዊ፣ ኢኮኖሚያዊ ሁኔታዎች ሰዎችን ያልተፈለገ እርምጃ እንዲወስዱ እንደሚገፋፋቸው በተለያዩ የማህበራዊም ሆነ በዋና ዋና የሚዲያ አውታሮች ለመታዘብ ሞክረናል። በእርግጥ ችግሩ የኢትዮጵያ ብቻ አይደለም፣ በመላው አፍሪካ እያደገ የመጣ ችግር ነው። ይህም ራስን በራስ የማጥፋት ችግር ነው። ቀውሶች በበዙ ቁጥር የኢኮኖሚ ቀውስ፣ የፖለቲካ ቀውስ በበዛ ቁጥር ማህበራዊ ቀውሶችን ያስከትላል፣ ስነ ልቦናዊ ቀውሶችን ያስከትላል። ሰሞኑን ከምንሰማቸው ውስጥ አንድ ሰው የፖሊስ አባል ናቸው፣ ልጃቸው በዘራፊዎች ጉዳት ይደርስባትና ራሷን ትስታለች። እኚህ የፖሊስ ኢንስፔክተር ሲናገሩ እንደሰማነው ነገሩ አስደንግጧቸውና ልጃቸው የገባችበት ሁኔታ አስጨንቋቸው ወደ ሐይቅ ውስጥ ራሳቸውን ወርውረው ለመሞት እስከ መመኘት እስከ መፈለግና በሰዎች ገላጋይነት በሰዎች ጥረት ሳያደርጉት እንደቀሩ ሳይፈጽሙት እንደቀሩ ሰምተናል። በሌላ ታሪክ ደግሞ አንድ ግለሰብ የቤት ኪራይ መክፈል ስላቃተው ራሱን አጥፍቷል። ብዙ ወጣቶች ከትምህርት እና ከስራ ዕድል ማጣት ጋር በተያያዘ ራሳቸውን ለማጥፋት በተለያየ መንገድ ለቤተሰብ በመንገር በማህበራዊ ሚዲያ በመግለጽ በዛ ደረጃ የደረሱ ልጆች እንዳሉ፣ በርካቶች በስነ ልቦና ጭንቀት ውስጥ በመንፈስ ጭንቀት በድባቴ ወይም በድብርት ውስጥ ሊገቡ እንደቻሉ መታዘብ ይቻላል። በአንዳንድ የግንኙነት ዘዴዎች ለመረዳት እንደቻል ነው እየተጠበቁ ያሉ ራሳችንን እናጠፋለን ብለው ዝተው እየተጠበቁ እንደነበረ ነው የሰማነው። ይህ ቀውስ ካልተከላከል ነው በስተቀር አስፈላጊውን ግለሰባዊ ሆነ ማህበረሰባዊ ሕክምናና መፍትሄ ካልሰጠን በስተቀር ብዙ ቀውሶችን ይዞ ይመጣል። እያደገ የሚሄድ ችግር ነው። በተለይ ደግሞ የድጋፍ አማራጮች አነስተኛ በሆኑበት ሁኔታ፣ የባለሙያዎች እጥረት ባለበት ሁኔታ፣ የፋሲሊቲዎች የአገልግሎት መስጫ በሌለበት ሁኔታ ችግሩ እየተባባሰ ከመጣ ሀገር አቀፍ ቀውስ ነው የሚሆነው። ይህ ችግር እኮ ባደጉት ሀገራት የለም ማለት አይደለም። እንደውም በጣም ይብሳል። ከሱስ ጋር በተያያዘ የአደንዛዥ ሱስ አለ፣ የአልኮል ሱስ አለ፣ ከቤተሰብ ጋር ያለ ግንኙነት መላላት አለ። እንደምታውቁት እነዚህ ኢኮኖሚያቸው ባደጉ የዓለማችን ክፍሎች በቤተሰብ መካከል ያለው ግንኙነት የላላ ነው። ጊዜ አይገኝም። ለቤተሰብ የሚሆን ጊዜ ስለማይገኝ ልጆች ይተዋሉ፣ በራሳቸው ያድጋሉ። ቤተሰብ ሳይሆን የሚያሳድጋቸው ትምህርት ቤት ነው የሚያሳድጋቸው። ትምህርት ቤት ደግሞ የብዙ ተጽዕኖዎች፣ የብዙ ያልተፈለጉ ግንዛቤዎች መገኛም ጭምር ነው። እውቀት ብቻ ሳይሆን የሚገኝበት፣ የህይወት ክህሎት ብቻ ሳይሆን የሚገኝበት፣ መጥፎ ነገሮችም ተማሪዎች የሚማሩበት ነው። አስፈላጊውን ጋይዳንስ ወይም አመራር ካላገኙ በስተቀር። ከዚሁ ራስን ከማጥፋት ጋር የተያያዘ ጽሁፍ አለ፣ እሱን እናቀርብላችኋለን። በጣም ጠቃሚ ጽሁፍ ነው። በምታውቁት ሰው ላይ ከቤተሰብ ሊሆን ይችላል፣ ከዘመድ ሊሆን ይችላል፣ ይህ ችግር ያለበት ሰው ካጋጠማችሁ ወደ ባለሙያ መውሰዱ የሚመከር ነው። ከባለሙያ ድጋፍ ውጪ በራስ የሚሰጥ መፍትሄ አዋጭ አይደለም። እንደዚህ አይነት ጽሁፎች የሚጠቅሙን እንደ ጠቅላላ እውቀት ነው። እንደ ጠቅላላ እውቀት ይዘን ወደ ሐኪም መሄድ ነው እንጂ እኛ በራሳችን ሐኪሞች እንድንሆን አይደለም እንደዚህ አይነት ጽሁፎች የምናቀርብላችሁ። ማንኛውም ከሕክምና ጋር የተያያዘ ወደ ሰውነት የሚገባ ማንኛውም ነገር ያለ ባለሙያው ምክር፣ ለዛውም ባለሙያም ሲባል ሁሉም ባለሙያ አይደለም፣ የተመሰከረለት ብቃት ያለው ባለሙያ መሆን አለበት። ለዛ ነው የምናቀርብላችሁ። ተከታተሉ። ራስን የማጥፋት ፍላጎት መንስኤ ራሳቸውን ከሚያጠፉ የህብረተሰብ ክፍሎች ውስጥ ሐኪሞች ከመጀመሪያው መስመር ይመደባሉ። ሴቶች ራሳቸውን ሲያጠፉ በትህትናና በልስላሴ ቦታ መርጠውና መድኃኒት ውጠው ወይም ጠጥተው ነው። ራስን የማጥፋት ሁኔታ በተለያዩ ምክንያቶች ሊከሰት የሚችል ችግር ሲሆን በአብዛኛው ሰዎች ከቁጥጥራቸው ውጭ የሆነ ተስፋ መቁረጥ፣ ጥግና የኑሮ መጨለም በሚያጋጥማቸው ጊዜ የሚከተል ችግር ነው። አንዳንዴም ከሰዎች መገለልንና መበደልን ለማስቆም ብሎም በሌሎች ዘንድ ትኩረት ለማግኘት የሚደረግ ሙከራም ይሆናል።
ከልብ ባይደረግም እንደ ማስፈራሪያ መንገድም ነው ማለት ነው። ራስን ማጥፋት የሚለው ሐሳብ 3 አይነት ሁኔታዎችን ያቀፈ ሲሆን 1 የራስ ማጥፋት ሐሳብ ወይም ሙከራ ሱሳይድ ጄስቸር ራስን የማጥፋት ውጥኑና ሙከራው ለጉዳትና ለሞት የማይዳርግ ሆኖ ሲገኝ፣ 2 ራስን የማጥፋት ሙከራ ወይም ሱሳይድ አቴምፕት ራስን የማጥፋት ፍላጎቱም ሆነ ውጥኑ ጠንካራና ለሞት የሚዳርግ ሆኖ ሳለ በተለያዩ ምክንያቶች ሳይሳካ ሲቀር፣ 3 ራስን ማጥፋት ኮምፕሊትድ ሱሳይድ ራስን የማጥፋት ሙከራ ሲሳካና ለሞት ሲዳርግ ናቸው። በመሰረቱ በራስ ማጥፋት ላይ የተሰሩ ጥናቶች በዋነኝነት የተመሰረቱት የሞት የምስክር ወረቀት በማየት እንደመሆኑ መጠን የእውነተኛው ቁጥር ጥናቶች ከሚያመላክቷቸው የበለጠ እንደሆነ ይታወቃል። በአጠቃላይ በዓለማችን ውስጥ ያለውን ሁኔታ ስንመለከት ራስን ማጥፋት ከመጀመሪያዎቹ 10 ሞት የሚያስከትሉ ሁኔታዎች ውስጥ ሲመደብ በወጣቶችና በጎልማሶች ላይ ደግሞ ሁለተኛን ቦታ ይዟል። በተጨማሪም 30% የሚሆነው በከፍተኛ ትምህርት ተቋም ውስጥ የሚከሰተው ሞትና 10% የሚሆነው ከ25 እስከ 34 ዕድሜ ክልል ውስጥ ያሉ ሰዎች ሞት የሚከተለው በዚህ ራስን በማጥፋት ሳቢያ ነው። 70% የሚሆኑ ራሳቸውን የሚያጠፉ ሰዎች ከ40 ዓመት በላይ የሆኑ ሰዎች ሲሆኑ በተለይ ከ60 ዓመት በላይ ባሉ ወንዶች ላይ ይህ ቁጥር እጅግ እየጨመረ ይሄዳል። ነገር ግን የራስ ማጥፋት ሙከራ ከ30 ዓመት በላይ ባሉ ሰዎች ላይ በዝቶ ይታይ እንጂ የመሳካቱ ሁኔታ አሁንም ቢሆን ከሌላው የዕድሜ ክልል ያነሰ ሆኖ ይገኛል። በተለያዩ የማህበረሰብ ክፍል ውስጥ ያሉ ሁኔታዎችን ስንመለከት የራስ ማጥፋት ሙከራን ሴቶች ከወንዶች ይልቅ በ3 እጥፍ በበለጠ ሲሞክሩ የመሳካቱ ሁኔታ ግን በወንዶች ላይ በ4 እጥፍ ከሴቶች በልጦ ይገኛል። የራስ ማጥፋት ባላገቡ፣ በተፋቱ እንዲሁም ባለቤታቸው በሞት የተለየባቸው ሰዎች ላይ የበለጠ ሆኖ ይገኛል። የከተማ ነዋሪዎች ከገጠር ነዋሪዎች በበለጠ ራሳቸውን የማጥፋት ሁኔታ ይታይባቸዋል። በቤተሰብ ውስጥ ራስን የማጥፋት ሙከራ ወይም ስኬት የኖረ እንደሆነ ይህ ሁኔታ በሌሎች የቤተሰብ አካል ውስጥ የመደገም ዕድሉ ከፍ ያለ ነው። የጥቁር ዘር ያላቸው ሰዎች ራሳቸውን የማጥፋት ቁጥር ከነጮች ያነሰ ሲሆን የጥቁር ዘር ያላቸው ሰዎች ራሳቸውን የማጥፋት ቁጥር ከነጮች ያነሰ ይሁን እንጂ የጥቁሮችም የራስ ማጥፋት ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል። አብዛኛው በእስር ቤት ውስጥ ያሉ በተለይ ጥፋት ያላጠፉ ሰዎች ራሳቸውን የማጥፋት ዕድላቸው ከፍ ያለ ነው። ከአብዛኛው የህብረተሰብ ክፍል ውስጥ የህግ ባለሙያዎችና ሐኪሞች በተለይም ሴቶች ሐኪሞች ራሳቸውን የማጥፋት ዕድላቸው ከፍ ያለ ነው። ሰዎች ራሳቸውን ለምን ያጠፋሉ? በአብዛኛው ሰዎች ራሳቸውን ለማጥፋት የሚወስኑበት ምክንያት አንድና ውሱን ሳይሆን የተደራረበ ችግር በሚፈጠርበት ወቅት ነው። ከተለያዩ ምክንያቶች ውስጥም ጥቂቶቹን ስንመለከት የስነ አእምሮ ችግር ያለባቸው ሰዎች በተለይም ከፍተኛ ድብርትና ስኪዞፍሬኒያ ያለባቸው ሰዎች ለዚህ ሁኔታ የመጋለጥ ዕድላቸው ከፍ ያለ ነው። የተለያየ የስነ አእምሮ ችግር በተጓዳኝ ወይም በተጨማሪ ድብርትን ያስከተሉ እንደሆነ ለዚህ ችግር የተጋለጡ ይሆናሉ ማለት ነው። ስኪዞፍሬኒያ ያለባቸውን ሰዎች ለምሳሌ ስንመለከት ራስን የማጥፋት ዓላማቸው ጠንካራ እንደመሆኑ መጠን በአብዛኛው ሲሳካላቸው ይታያል። በተለያየ የሱስ ተገዢ የሆኑ ሰዎች ራስን ለማጥፋት የበለጠ የተጋለጡ ናቸው። አብዛኛው ሱስ ሊያስከትሉ የሚችሉ ነገሮች በተለይም አልኮልና አደንዛዥ ዕፆችን ስንመለከት ድብርት የማስከተልና የመደፋፈር እንዲሁም የጀግንነት ስሜት ስለሚያስከትሉ ራስን ለማጥፋት ሙከራ ከፍተኛ አስተዋጽኦ አላቸው። የተለያዩ የማህበረሰብ ችግር ያለባቸው ሰዎች ማለትም ሐዘን ያጋጠማቸው፣ የቅርብ ሰው በሞት የተለያቸው፣ ገንዘብ ማጣት፣ ከቅርብ ሰው ጋር መለየት፣ የብቸኝነት ኑሮ እንዲሁም የመሳሰሉት ሁኔታዎች ለዚህ ችግር ሊዳርጉ ይችላሉ። የስነ ባህሪ ችግር ያለባቸው ሰዎች ስንመለከት በአብዛኛው ጊዜ በቶሎ የሚናደዱና ትዕግስት የሌላቸው ሰዎች፣ የንዴታቸው መገለጫ የተጋነነ የሆኑ ሰዎች፣ ጭንቀት የመቀበልም ሆነ መፍትሄ የመፈለግ ባህሪያቸው ደካማ የሆኑ ሰዎች እንዲሁም ስሜታቸውን መቆጣጠር የማይችሉ ሰዎች ለዚህ ሁኔታ የተጋለጡ ይሆናሉ። እነዚህ አይነት ሰዎች በተጨማሪ አልኮል የመጠጣት፣ አደንዛዥ ዕፅ የመጠቀምና ህገወጥ ስራ የመስራት ዕድላቸው ከፍ ያለ እንደመሆኑ ከዚህ ሁኔታ በተጋነነ መልኩ ይጋለጣሉ ማለት ነው። በአብዛኛው ጊዜ ሰዎች ራሳቸውን ለማጥፋት የሚጠቀሙባቸው ዘዴዎች እንደ ጸባይ፣ ባህል፣
ለአጋጣሚ የሚዳርጉ መንገዶች መኖር ወይ አለመኖር የመሳሰሉት ሁኔታዎች ይለያያሉ። በጥቅሉ ግን ስንመለከት ወንዶች በብዛት የሚጠቀሙበት መንገድ ኃይለኛና ቁርጠኝነት የተሞላበት እርምጃዎች የመውሰድ ባህል ሲኖራቸው፣ ሴቶች ደግሞ መለስ ያለ መንገዶችን ይጠቀማሉ። ይህንን ስንል ለምሳሌ ወንዶች ራሳቸውን በሽጉጥ በመተኮስ በገመድ አንገታቸውን በማነቅ እንዲሁም ከፍተኛ ከሆነ ፎቅ ላይ ራስን በመወርወር የመሳሰሉትን መንገዶች ሲጠቀሙ፣ ሴቶች ደግሞ መድኃኒት መውሰድና ራሳቸውን በጋዝ በማፈን የመሳሰሉ መንገዶችን ይጠቀማሉ። በአጠቃላይ ሰዎች ራሳቸውን ለማጥፋት የእውነት ሲፈልጉና ሰዎችን ብቻ የማስፈራራትና ሰውን ትኩረት ወደ እነሱ ለማድረግ በመሞከር ራስን የማጥፋት ሙከራ ሲያደርጉ የሚጠቀሙባቸው መንገዶች የተለያዩ ናቸው። በአንዳንድ ሁኔታም ከአንድ በላይ መንገዶችን በመጠቀም የነገሩን መፈጸም የበለጠ እርግጠኛ የሚያደርጋቸውን መንገዶች ይጠቀማሉ። ለምሳሌ ደብዳቤ ጽፎና ምክንያትን አስረድቶ ድርጊቱን ለመፈጸም ሙከራ ማድረግ። እንደ መፍትሄ አንድ ሰው ማንኛውም አይነት ከላይ የተጠቀሱት ራስን የማጥፋት ሙከራ ለማድረግ የሚገፋፋ ስሜትና ሁኔታ ውስጥ ሆኖ ሲገኝ ለነገሩ መፍትሄ ለመሻት ከመሞከርም በላይ የስነ አእምሮ ሐኪም ጋር መውሰድ ወይም በመሄድ አስፈላጊውን የምክር አገልግሎት መውሰድ ተገቢ ነው። ራስን የማጥፋት ሙከራም ያደረገን ሰው በመጀመሪያ ደረጃ እንደየአስፈላጊነቱ ወደ ሕክምና ማዕከል በመውሰድ የድንገተኛም ሆነ ሌላ የሕክምና አገልግሎት ካገኘ በኋላ ወደ ስነ አእምሮ ሐኪም መውሰድ የግድ ይላል። ማንኛውም ሰው ራስን የማጥፋት ሙከራ አንድ ጊዜ ካደረገና ካልተሳካለት የመደገም እድሉ ከፍተኛ እንደመሆኑ መጠን ችላ ሳይሉ አስፈላጊውን ክትትልና እርምጃ መውሰድ ተገቢ ነው። አሁንም ደግመን ልናሳስባችሁ የምንወደው ይህን አይነት ችግር ምልክት ፍንጭ ካያችሁ እርዳታ ለማግኘት ሞክሩ። ከሐኪም እርዳታ ለማግኘት ሞክሩ። ከስነ አእምሮ ባለሙያ፣ ከስነ ልቦና ባለሙያ ምክር ለማግኘት ሞክሩ። ለዛሬ ያዘጋጀንላችሁ ይህን ይመስላል። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ።